አንድ ክርስቲያን በቤቱ ውስጥ በቤተሰብም ይሁን በግል እንዲጸልየው የሚመከረው ጸሎት እንግዲህ በዋነኝነት የውዳሴ ማርያምና የመዝሙረ ዳዊት ነው። እነዚህ ጸሎቶች ግዴታ አንድ ክርስቲያን መጸለይ እንዳለበት ቤተክርስቲያን ታስተምረናለች። ሂደቱም እንዴት ነው? መጀመሪያ የዘውትር ጸሎትን እስከ ስብሐት ለአብ ወይንም ደግሞ ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል እስከምንለው እናደርጋለን። ልክ እሱን እንደጨረስን አባታችን ሆይ እንላለን። የእናታችን የእመቤታችን የድንግል ማርያምን ጸሎት ከመጀመራችን በፊት ማለት ነው። ከዛ በኋላ የዕለቱን መዝሙረ ዳዊት እናደርሳለን። የዕለቱ መዝሙረ ዳዊት በሁለት አይነት መንገድ ነው የሚጸለየው። አንደኛው 150ውን ለ5 በማካፈል በየዕለቱ 30 ማድረግ ነው። ሁለተኛው ደግሞ ዕለተ ማክሰኞንና ዕለተ ሐሙስን በተለየ መልኩ 20 አድርጎ በሌሎቹ ዕለታት ግን 30 ማድረግ ነው። ቅዳሜ የተረፈችዋን መዝሙረ ዳዊት ከሰሎሞን መኃልየ ወይም የመዝሙሮች ሁሉ መዝሙር ከሆነው ጋር አብሮ ይጣመርና እሁድን ደግሞ የነቢያት ጸሎት ብቻ ይደረግበታል። በመጀመሪያው ብንመለከተው ደግሞ 5ቱን ቀን መዝሙረ ዳዊት አድርሰን ቅዳሜን የሰሎሞንን መኃልየ ጸልየን እሁድን ደግሞ የነቢያትን ጸሎት እናረጋለን ማለት ነው። የዕለቱን መዝሙር ወይም በዕለቱ የሚጸልየው መዝሙረ ዳዊት መኃልየ በእሁድ ደግሞ ከሆነ የነቢያትን ጸሎት ልክ ስንጨርስ አባታችን ሆይ ብለን ተመልሰን ወደ አቆምንበት የውዳሴ ማርያም ጸሎት እንመጣለን። እሱም አባታችን ሆይ ብለን ወደ እናታችን የማርያም ጸሎት እንመጣለን። እሱን አድርሰን የዕለቱን ውዳሴ ማርያም እናደርሳለን። ከዛ በኋላ አንቀጸ ብርሃን ጸልየን የወይድስዋ መላእክት እናደርሳለን ማለት ነው። ለበረታ ለጸና ከዚህ በኋላ ሌሎች ጸሎቶችን መጨመር ይችላል። መልክዓ መልኮችን ሌሎችም ጸሎቶችን በቤተክርስቲያኒቷ ዕውቅና ተሰጥቷቸው አባቶቻችን ጸልዩት ያሉንን በሙሉ ልንጸልይ እንችላለን። ግን በተቻለ አቅም እኒህን ጸሎቶች ግን መዝሙረ ዳዊትንና ውዳሴ ማርያምን ግን እንዲጸልይ ይደረጋል። ይሄ አሁን ያለው የቀን ጸሎት ነው። በማታ ጸሎት ግን ሲሆን አቡነ ዘበሰማያትን የእመቤታችን ጸሎት ወይም ሰላም ለኪን ያደርስና መዝሙር 3ንና መዝሙር 40 እግዚኦ ሚበዙ ለይሳቂዩን የሚለውንና አቤቱ የሚያስጨንቁኝ ምንኛ በዙ የሚለውንና መዝሙር 40 ለችግረኛና ለምስኪን የሚያስብ የሚራራ ሰው ብፁዕ ነው ምስጉን ነው የሚለውን እንድናደርግ ቤተክርስቲያናችን ታዘናለች። የበረታ ሰው ግን ካለ ከ3ና ከ40 መዝሙር ውጪ 6ን 24ን መዝሙር 50 መዝሙር 69 መዝሙር 85 መዝሙር 90ን መዝሙር 101ን መዝሙር 120ን መዝሙር 135ን መጨመር ይችላል። እነዚህ ከመዝሙር 3ና 40 ላይ ጸልዮ ከጨረሰ በኋላ አንዱ ሰው በማታው የጸሎት መርሃ ግብሩ ላይ እንዲጸልያቸው ቅድስት ቤተክርስቲያናችን የምታዛቸው ናቸው። እነዚህን ካደረገ በኋላ አንድ ሰው የፈለገውን ጸሎት መጨመር ይችላል። አንደኛ በዚህ ውስጥ ያነሳንበት ምክንያት ምንድነው? ጸሎታችን የቤተክርስቲያናዊቷን ቅኝት እንዲከተል እኒያውን ያነሳናቸው የውዳሴ ማርያምና የመዝሙረ ዳዊት ጸሎቶች ክርስትና ከተነሳንበት አንስቶ እቺን ቤተክርስቲያን በስጋ በመሬት ላይ ተቀብረን እስከምንሰናበትበት ጊዜ ድረስ የማይለዩን ጸሎቶች ናቸው። ክርስትና ቢነሳለ ሰው ቢያገባለ ፍትሃት ቢፈታለ ምንም በመናደርጋቸው ነገሮች በሙሉ የመዝሙረ ዳዊትና የውዳሴ ማርያም ጸሎቶች አይቀሩም። ስለዚህ ቅኝታችን ከቤተክርስቲያን ጋር እንዲሆን ይህ ጸሎት ለአንድ ክርስቲያን ወይም ለአንድ ኦርቶዶክሳዊ ቤተሰብ በማታም ይሁን በቀን ያስፈልጋል።